ፊልሙ ሲጀምር ዋን የምትባል ሴት በከባድ ዝናብ ውስጥ ሆና ስታለቅስ እናያታለን። በስራ ቦታዋ የባልደረባው ሚስት በሰው ፊትም ባል ልትነጥቅኝ ነው በሚል በጥፊ መታ ስላዋረደቻት መሄጃ ጠፍቶባታል። በዚህ ጊዜም ጂን የተባለ ሰው መጥቶ በዣንጥላው ከዝናቡ ከሌላትና የፍቅር ጥያቄ ያቀርብላታል። እሷ ግን እንደ ወንድሜ ነው ማይ በማለት ጥያቄውን ውድቅ ብታደርግበትም ጂን ግን እምቢታዋን ሳይቀበለው ያቅፋታል። በታሪኩ ወደ ኋላ ስንመለሰም ጂንና ቶንግ የሚባሉ ተመሳሳይ መልክ ያላቸው ሁለት ሰዎች እንዳሉ እናያለን። ጂን በብዙ ሰራተኞች የሚታጀብ ሀብታም ሲሆን ቶንግ ደግሞ አሳ በማድረስ የሚተዳደር ምስኪን ጎበዝ ነው። አንድ ቀንም የቶንግ የእቃ ማድረሻ መኪናው ከጂን የቅንጦት መኪና ጋር ተጋጅቶ ሁለቱም ወደ አንድ ሆስፒታል ውስጥ ይወሰዳሉ። ዋንም ቶንግን ለመጠየቅ ስትሄድም አልጋውን ባዶ ሆኖ ታገኘዋለች። ነገር ግን ጂን በድንገት ከፊቷ ይቆማል። ሁለቱ በመልክ በመመሳሰላቸው ምክንያት ተለዋውጠዋል። ጂን የማስታወስ ችሎታውን ስላጣ ማንነቱ ጠፍቶበት ያገኛት ሴትም ለምን በሌላ ስም እንደምትጠራውና ወንድሜ እንደምትለው ግራ ይገባዋል። ዶክተሩ ዋንን ቶንግ የማስታወስ ችሎታውን ስላጣ ወደ ነበረበት አካባቢ ተመልሶ ማገገም አለበት። ስለዚህ ዋን ቢሊየነሩን ጂንን እንደ ልጅነት ጓደኛዋ ቶንግ ቆጥራ ወደ ድሃ ቤቷ ይዛው ትሄዳለች። ቢሊየነሩ ጂንን ቤቱ እንደደረሰ የአኗኗር ግጭት ይገጥመዋል። ዋን ያዘጋጀችውን ቀለል ያለ ምግብ አይቶ ይህ አኗኗር ለኔ የሚመጥን አይመስለኝም፣ ግን እኛ ዝምድና አለን። እሷም ዩቲዩብ እያየች ስትበላ ይወቅሳትና አንተም ከኔ የበለጠ ድምፁን እያስጮኮ ትመገብ አልነበረ ዝም ብለህ ብላ ተፈጥበታለች። በመታጠቢያ ቤት ውስጥ የሻምፖ ሽታ ድንገት የድሮ ትውስታዎቹን ያመጣበትና ግራ ይጋባዋል። በማግስቱ ጠዋትም ዋን የሞተር ሳይክል ቁልፍ ሰጥታው አሳ እንዳይደርስ ትነግረዋለች። ራስህን መቻል አለብህ፣ ስራው ትውስታህን ሊመልስልህ ይችላል ስትለው እሱ ቢሊየነር ስለሆነ የማያውቀው ዓለም ይሆንበትና ይዞርበታል። በሌላ በኩል እውነተኛው ቶንግ በጂን ቤት ውስጥ ሆኖ ሲነቃ በሀብቱ ይገረማል። ወንድሙም ትውስታው ለመመለስ ቢሞክረም ቶንግ በዛ የሀብታም ዓለም ውስጥ ግራ ይጋባል። ጂን ደግሞ የዴሊቨሪ ስራውን ጨርሶ ሲመለስ ዋለ ራሱ የሚያስፈልገው ነገር ካለ እንዲገዛ ፈቅዳለት ስለነበረ ብዙም ሳይቆይ በዋን ስልክ ላይ የባንክ መልእክቶች መከታተል ጀምራሉ። እሷም ለጂን የልደት ኬክ ለመግዛት ብታቀደም የጠፋውን የገንዘብ ብዛት አይታ ትደነግጣለች። ማታ ላይም ጂን የገዛቸውን ውድቅ እቃዎችና አልባሳትን ስታይ ዋን በንዴት ልትፈነዳ ትደርሳለች። አንድ ነገር ብቻ ግዛ ነው ያልኩህ እንጂ የሙሉ ወቅቱ ልብስ አይደለም፣ አከሰርከን እኮ የዋጋ መለያውን እንኳን አታየውም እንዴ ብትለውም እሱ በግድልሽነት እንዴ ሰዎች ቆንጆ ነገር ለመግዛት ዋጋ ያሉ እንዴ? ከልጅነቴ ጀምሮ የፈለኩትን መግዛት የተለመደ ባህሪ እንደሆነ ይሰማኛል። በድህነት መኖራቸውን ማመን እንደማይችልና እሱ ሀብታም መሆን እንዳለበት ይከራከራታል። የገዛቸውንም ነገሮች እንደ ሰዓት፣ ሻምፖና ልብስ ያሉት አስፈላጊ ነገሮች እንደሆኑ ነግሯትም ለእሷም የተቀደደ ጫማውን የምትቀይርበት አዲስ ጫማ እንደገዛላት ይነግራታል። በዚህ መሀል መብራት ሲጠፋ ጂን በድንገት ተበሳጭቶ መብራት የሚጠፋው በየትኛው ክፍለ ዘመን ስለምንኖር ነው ቆይ በማለት ማማረር ጀምራል። መብራቱ የጠፋው አንተ ያለችንን የቁጠባ ብር በሙሉ ለገበያ ስለጨረስከው ነው፣ ሂሳቡ መክፈል አልቻልንም ብለው ትወጣና በጨለማ ውስጥ ስለ ገንዘብ ሁኔታ ተጨንቃ ስትራመድ ተደናቅፋ ልትወድቅ ስትል ጂን ይዛትና ይቀራረባሉ። በሌላ በኩል የጂንን ህይወት እየኖረ ያለው ቶንግም ትውስታው ሙሉ በሙሉ ይመለስለታል። አሁን ባለበት ሁኔታና ሁሉም ሰው ጂን እያሉ በሚጠሩት ነገር በጣም ይገረምም። ይሄ ህልም ይሆን? ዋን እስካሁን ድረስ ለምን አልፈለገችኝም? ምናልባት ከኔ በመገላገሏ ተደስታ ይሆን በማለት እያሰበ የጂን ወንድም ቶንግን ለሽርሽር ይዞት ይወጣል። ቶንግ ለዋል ደውላት ሲልም የጂንን የቅንጦት መኪናዎችን ያዩና በውስጡም እህቴ ደህና ትሆን እንጂ ወደዛ የአሳ ሽታ ከመመለሴ በፊት ለጥቂት ቀናት የዚህን የድሎት ህይወት መዝናናት አለብኝ። ወደ ጂን ስንመለሰም በምሳ ሰዓት ኑድልስ መብላቱ ስላልተመቸው ለዋንም ይህን ምግብ አልወደውም፣ ካንቪያር አምጪልኝ፣ ባደረከው ነገር ምክንያት ምግብ ማግኘትን ራሱ አመስግነው። ጂንም ሁኔታውን እኔ እፈታዋለሁ እያለ ይከራከርና አንድ የህግ መጽሐፍ ቤት ውስጥ ስላየች ጠይቃትም እሷም የህግ ተመራቂ ብትሆንም ሀገሪቷ በሙያዋ የስራ እድል ስለማትሰጥ በሪሴፕሽንነት ስራ እንደምትኖር ትነግረዋለች። ቢሆንም ግን ዋን የምትሰራው በራሱ በጂን ድርጅት ውስጥ ሲሆን የጂን ጸሐፊ ሚንግና የዋን ስራ አስኪያጅ ሚስተር ሺን እሱን ለማጥፋት እያሴሩ ነበር አደጋውን ያደረሱት። አሁንም ድርጅቱን ለመቆጣጠርና ጂንን እስከ ወዲያኛው ለማስወገድ እያሰቡ ነው። በዚያን ምሽትም ዋን ከስራ ስትመለስና ከጂን ጋር በስልክ ስታወራ ሁለት ዱርዬዎች ይዘዋትና ስልኳን ነጥቀው በኃይል ሊወስዷት ሲሞክሩ ሚስተር ሺ በአጋጣሚ በመኪናው ሲያልፍ አይቷትም ከሰዎቹ ያድናታል። ወደ ቤቷም ሊያደርሳት ይስማማል። ጂን ግን ቤት ሆኖ እራት ለመብላት ሲጠብቃት በጣም ስለቆየችበት ስልኳ ላይ ሲደውል ዱርዬዎቿን ስታወት እኛ ጋር ናት ብላ ሽፉበትና ጂን ሊያድናት በፍጥነት ይወጣል። እሷም ከሚስተር ሺን ጋር ቤት ስትደርስም እሷ ለመኖሩን ታየውና በስልክ መከታተያ ስታየም ሁለቱም ስልኮች በአንድ ቦታ ላይ መኖራቸውን ስታውቅ ልትፈልገው ከሚስተር ሺ ጋር ትሄዳለች። እነሱም እዛ ሲደርሱ ግን እርዳታ የሚያስፈልጋቸው ዱርዬዎቹ ነበሩ። ጂምንም እንኳን ትንሽ ጭራት ቢደርስበትም እነሱን ግን በደም ቀጥቅጦ አሸንፏቸዋል። ስልኳን ለሷ ሰጥቷትም ደህና ነሽ፣ አትፍሪ፣ የሆነ ነገር ከተፈጠረ ንገሪኝ፣
ሚስተር ሺም ያየውን ሰው ጂን ስለሚመስል በጣም ደንግጦ ለጸሐፊው ሚንግ ጉዳዩ እንዲያጣራ ይነግረውና ሁለቱ በበፊት አደግ የተለያዩ መንታዎች መሆናቸውን ይደርሱበታል። በማግስቱም ዋን ሚስተር ሺ ያበደራትን ጃኬት ልትመልስለት ሄድና ምሳ ጋብዟት ወደ ቤቷ ያደርሳታል። ጂንም ለሚስተር ሺ ያለውን ንቀት አልደበቀም ነበር። ሰውየው ሁኔታውን በጥንቃቄ ሊያጠና ቢሞክርም ጂን ግን ቀለል አድርገው ለምንድነው እንደዚህ የምታይኝ? ሰውየው ከሄደ በኋላ ዋን ጂንን በአንተ ጸባይ ምክንያት ስራዬን ካጣሁት ግን በፍጹም ይቅር አልልህም። ጂን ግን ስሜቱን መደበቅ አቅቶት እሷን እንደ እህት እንደማያት ይነግራታል። በማግስቱ ዋን ስራ ቦታዋ ላይ ቡና ስታቀርብ ስራ አስፈጻሚዎቹ የውል ስምምነትን ችግር መፍታት አቅቷቸው ሲጨነቁ ዋን አንድ ሀሳብ ታቀርብና ሚስተር ሺም ትኩረቱን ስለሳበቸው ፋይሉን ሰጥቷት እስከ ጠዋት ድረስ መፍትሄ እንድታገኝ ያዛታል። ዋን በደስታ ወደ ቤት ብትመለሰም ሰነዶቹ በፈረንሳይኛው ቋንቋ የተጻፉ መሆናቸውን ስታውቅ ግን ተስፋ ትቆርጣለች። እውነተኛው የድርጅቱ ባለቤት ጂን ግን ውስጣዊ ችሎታው ተቀስቅሶ ሰነዶቹን አቀላጥፎ በመተርጎም ዋናውን የህግ ችግር ስለየላት ተገርማ የመኪና አደጋ እንደዚህ ጎበዝ እንደሚያደርግህ ባቅ ኖር እኮ ከዓመታት በፊት መኪና ፊት እጥልህ ነበር ብላ ትቀልድበታለች። በሌላ በኩል ቶንግ በጂን ቤት ውስጥ ሆኖ ከጂን ወንድም ጋር እየተጫወተ በደስታ ይኖራል። ነገር ግን ጸሐፊው ሚንግ መጥቶ የፍቅር ቀጠሮ ላይ መገኘት እንዳለበት ይነገረውና ሊያገኛት ሄደችው ልጅ በጣም ቆንጆ ሆና ያገኛታል። ልጅቷ መጀመሪያ ላይ እንዲጠላት አቅዳ ቢሆንም ቶንግ ከወንድሟ ከሰማችው ኩሩ ጂን በተቃራኒ ተጫዋችና ደስተኛ ሆኖ ታገኘዋለች። ልጅቷም ትዕቢተኛ ለመምሰል ስትሞክር ትንላትና በአፏ ያለውን ውሃ ለቃበት ትወድቃለች። እሱም ችግር የለውም በቃ ለማንኛውም ገና ታጥቤ ነበር እኮ የመጣሁት ስለ ታሪክ ሰው እንደሆነ ታስባለች። በትንሿ ቤት ውስጥ ደግሞ ዋን ከስራ ተመልሳ ወደ ህግ ክፍል ማደጓን ለጂን በደስታ ትነግረዋለች። እሱም ቀድሞ ኬክ አዘጋጅቶ ስለጠበቃት እኔ ታወቅ እንደምታሸንፍ እርግጠኛ ነበርኩ። ደስ ብሏቸው አብረው ሲያከብሩም ዋን ስታፈጥበት ትቆይና ከአደጋው በኋላ ሁሉም ነገር ተቀይሯል ብላ ታምናለች። ልቧ መስዋዕት አጠገብ ስትሆን በፍጥነት መምታት ይጀምራል። የሞቱት ወላጆቿን ፎቶ ስታየም ቶንግን እንደ ወንድሟ እንድትጠብቀው የሰጧትን አደራ አሰባ ትጸጸታለች። እሱ ስታገኘውም እንደተፈጠረ ጠይቀውና ውጭ ላይ ሚስተር ሺ ወደ ስራ ለድርሳት ይጠብቃትና ጂን ሚስተር ሺን በንዴት አይን ያየዋል። ሚስተር ሺም ለዋን ያለውን ስሜት እየጨመረ በመምጣቱ ሴራውን ለማቆም ይወስንና ጸሐፊውን ሚንግን ከጨዋታው ወጥቻለሁ ሂድና ራስን ከግድግዳው ጋር አጋጭ ሲለው ሚንግ በንዴት ብቻውን የበቀል እቅዱን ማውጣት ይጀምራል። በሌላ በኩል እሷ በአዲሱ የህግ ክፍል ስራዋ ስህተት ፈጥረሻል ተብላ ስትሰደብ አንድ የስራ ባልደረባዋ መታ እሷ እኮ የሚስተር ሺ ሰው ናት ብላ ትናገርና ስድቡ ቆሞ ይቅርታ መጠየቅ ስትጀምር ዋን በችሎታው ማደግ ስለፈለገች በነገሩ ትበሳጫለች። በሌላ በኩል ጂን በቅናት ተሞልቶ ስለ ሚስተር ሺን ማሰማቆም ያቅታዋል። ጭራሽ ያሳስቆ ባለቤት ልጁን ለዋን ሊያስታውቅላት እንደፈለገች ነግራው በቅናት ተቆጥቶ እሷ መጀመሪያም የተያዘች ሴት ናት እኮ። ዋን ከስራዋ ስትወጣም ሚስተር ሺና ጂን በተመሳሳይ ሰዓት ላይ ደርሰዋት ይመጣሉ። እሷም የቢሮውን ወሬ ለመቀነስ ሚስተር ሺን ችላ ብላው ከጁን ጋር ትሄዳለች። ጂንም አዲስ ልብስና ሀብል ገዝቶላት ስለነበረ ደስ ቢላትም ዋጋውን ስታየው ግን ትቀየርበትና እባክሽ ቅሬታ ንዝንዝሽን ታዩና ለአንድ ጊዜ እንኳን በቅንጦት ተደሰቺ። በሌላ በኩል አዲሷ ዩኒየን ቶንግን ለመጠየቅ ወደ ጁን ቤት መታ ቶንግ እውነተኛ ማንነቴን ደረሰችበት ብሎ ሲሳጋ እሷ ግን በየቀኑ ጸባይን በመቀየር ተፈላጊ ለመሆን እየሞከርክ ነው ስትለው ሞኝ መሆኗን ተረድቶ የእሷ ደደብነት ለእኔ በረከት ነው ብሎ ለራሱ ይናገራል። አብሮ ቪዲዮ ጌም ቤት ሄደው ዩኒየን ስታሸነፈው ቢናደደም ከዛ ሲወጡ ግን ተቀራርበው ስለነበረ የፍቅር ስሜት ይሰማዋል። በማግስቱ ሚስተር ሺ ስለ ዋን ሲያለም ጂን በድንገት ፊቱ ላይ ተደቅኖ ህልሙን ያበላሽበታል። ከዛም ጂንን ከዋን ጋር ለመለየት ብሎ በብዙ ገንዘብ የፈረንሳይኛ ቋንቋ መምህሩ እንዲሆነው ይጠይቀውና ጂንን በምላሹ በሚስተር ሺ የቅንጦት ቤት ለመኖር ይስማማል። እዛ ሚስተር ሺን እንደ ሰራተኛ በማዘዝና ሻንጣውን በማሸከም ትልቁን ክፍል ለኔ ልቅቅልኝ፣ ጭማቂ ማምጣልኝ እያለ ያሰቃየዋል። ቢሆንም በዛ ቤት ውስጥ ግን ጂን ይህንን ቦታ ለምንድነው ቀድሜ ማቆም ይመስለኝ እያለ ድንገተኛ ትውስታዎች ይመጡበታል። ሚስተር ሺም እንቅልፋቶ ስራ ቦታ ሲሄድም እናቱ በድንገት መታ ለምን እስካሁን አልገባህም ብላ ስታስጨንቀው የምመርጣት ልጅ በጣም የምትደነቅ ናት በማለት ስለዋን ይነግራትና የምትመጥነህ መሆን አለባት፣ አታስቢ በምርጫ ትደመማላችሁ። በዛው ምሽትም ቶንግ ዩኒየንን ወደ ድሃ ምግብ ቤት ይዘዋት ሄዶ በቦታው ቢደብራትም የሬስቶራንቱ ባለቤት ሁለት ወላጅ አልባ ህጻናትን እንዴት ይረዱ እንደነበረና ታላቅ እህትየዋ ጥናቷን ጎን ለጎን እያከናወነች ሁሉንም ኃላፊነቶች እንዴት እንደተወጣችው ታሪኩን ስነግራት የራሱ ታሪክ እንደሆነ ስላላወቀች ሁለቱ እንደ ወንድምና እህት የሆኑ ሰዎች እንዲገናኙ ትመኛለች። በማግስቱ ሚስተር ሺ ዋንን ለቀጠሮ ይዘዋት ለመውጣት ሲሞክር ጂን በድጋሚ መንገዱን ይዘጋበታል። እሱ ሚስተር ሺ ላይ እንደ አለቃ የሆነ ማናደዱን ይቀጥላል። ዋን ቤት ሆና ጂን የገዛላትን ውድ ልብሶች ስትመለከት የሚደውላትና አብሮ አደገኝ እንደሆነች አይሰማኝም፣ የሀብታም ዓለም ውስጥ እንደምገኝም እርግጠኛ ነኝ፣
ደሞም ዝምድና እንደሌለን ከተረጋገጠ ታገብኛለሽ ብሎ በቀጥታ ያስጠይቃት ደንግጣ ስልኩን ትዘጋዋለች። በሚስተር ሺ ቤት ውስጥም የሚስተር ሺ እናት በድንገት መታ ጂንን ስታገኛ ወዲያውኑ ታባረውና ወደ እሱ ጋር ሄደው በውላችን መሰረት ክፍዬን ሙሉ በሙሉ ክፈለኝ፣ እናት በእውነት አስፈሪ ሴት ናት። ከዛም ጂን ማንነቱን ባያውቀውም በራሱ ድርጅት በሚዘጋጀው የዲዛይን ውድድር ላይ ለመሳተፍ በትጋት እያጠና የድርጅቱን አርማ ሳያው ግን ያለፈው ህይወቱ በትውስታ እየመጣበት ግራ መጋባት ጀምሯል። በሌላ በኩል ዋን በጂን ወጪ የመጣባትን ዕዳ ለመክፈል በህግ ተቋም ውስጥ በትርፍ ሰዓት መስራቷን ትጀምራለች። ስራ ላይ ሆና ትምህርቱን ለማስታወሻ ለመያዝ ተሞከረም። መምህሩ በሰው ፊትም ለምን በስራ ሰዓት ትጽፊያለሽ ብሎ ሲቆጣት ጂን አይቶ በጣም ያዝናል። አብረው ወክ እያደረጉም የትምህርቷ ዋጋ በጣም ውድ መሆኑን ሲሰማ እንደዛ በመሆኑ ይገረማል። ወዲያው ተደውሎለትም በዲዛይን ውድድሩን ማሸነፉንና የሽልማት ገንዘቡ እንዲቀበል ተነግሮት ሳልተደሰተ እና ለምን አትደሰተም? ከአደጋው በፊት እኮ ግማሽ ሳንቲም ስታገኝ እንኳን ትፈነጥዝ ነበር ብላ ትቀልድበታለች። መንገዱ ላይም እንደ ልጅ በጥላቸው መጫወት ጀምሩና እሱም ለመጀመሪያ ጊዜ ከልቡ ይስቃል። በነጋታውም ጂን ወደ ድርጅቱ ሲሄድም ከሚንግ ጋር ይገናኛል። ሚንግም ጂንና ቶንግ በአባት የሚገናኙ ወንድም እንደሆኑና የጠፋውን መንትያም እንዲፈልግ ታዘው እንደነበረ እናያለን። ሚንግ ግን በጂን ሁኔታ ተጠራጥሮ ወደ ሆስፒታል በመደወል በአደጋው ወቅት ቶንግና ጂን ቦታ እንደተለዋወጡና ጂንም ትክክለኛ የአባትየው ልጅ መሆኑን አረጋግጦ ለማስወገድ ራቅ ወዳለ ከተማ ስራ ይሰጠዋል። ወደ ቶንግ ጋር ሄዶም የጠፋውን ገንዘብ ትመልሳለህ ወይስ እስር ቤት ትገባለህ? የኔ ታዛዥ ሆነ ከስራህ ግን ጥበቃ አረግልሃለሁ ብሎ ያስፈራረዋል። አማራጭ በማጣቱ ተስማምቶም ከዩኔን ጋር ይለያያል። ጂንም ዋንን ስራ መልቀቁን ነግሯትም ቤተ መጻሕፍት ሄደው ሲመለሱ ሳይክል ላይ ሆነው አይኖችሽን ጨፍኝ፣ ትክክለኛ ማንነቴን ለማወቅ ማንኛውም ነገር አደርጋለሁ። ይህንን ያየችው ዩኔን ግን ቶንግ መስሏት እንደ ካዳት ታስባለች። በድርጅቱ ውስጥም ጂን የስራ ዕድሉን ባለመቀበሉ ሚንግ ይነደድበታል። ሚስተር ሺም በዋን ፍቅር የተነሳ ስራውን በመርሳቱ ይነደድበታል። ዋን በዛው ምሽትም የጂንን ሁኔታ እያሰበች እንቅልፍ ሳይወስዳት ያድርና በነጋታውም ጂን አብሮ አደግሽ እንዳልሆንኩ እርግጠኛ ነኝ፣ ከኔ የተሻለ ስለማታገኝ ዝም ብለሽ ወደጂኝ ስላት በሩን ትዘጋበታለች። ወደ ስራ ስትሄድ ሚስተር ሺ ሲጠብቃት ተገኘውና ጂንና ዩኔንን በድንገት መታው። ጂን ቶንግን ስለመሰላት አንዴ ሀብታም አንዴ ድሃ የሆንክ ትጫወትብኛለህ ብላ ዋንንም አሮጊት ብላ ትሰድባታለች። ዋን ራሷ ለመከላከል በተሞከረም ሚስተር ሺ ግን ጂን የራሱን ጉድ ራሱ ጨርሰው ብሎ ይዘዋት ሄዳል። ዋን በቅናት ብትቃጠለም ኩራቷ ግን ምንም እንዳትል ያረጋታል። ሚስተር ሺ ኬክ ይዞ ሄዶ እያዋራትን በቀልድ እኛም እንጋባለን ስላት ዘም ትለዋለች። ጂንም ከዩኔን ጋር አውርቶ ከቶንግ ጋር መቃየሩንና ሀብታም መሆኑን ይረዳል። ከሚንግም እውነተኛ ማንነትህን ማወቅ ከፈለክና የሚል መልእክት ሲደርሰውና ሲሄድም ሁሉንም ነገር ይነግረውና ሚንግም ስለ አባታቸው ጊዜ እንደማይሰጣቸው ምናምን ያወራለታል። ጂን ግን ትውስታው ስላልተመለሰ ሚንግ ወደ ቀድሞ ህይወቱ እንዳይመለስ በፍርሃት ሊያሸማቅቀው ይሞክራል። እሱ ግን እውነቱን ቢያውቅም የቶንግ ነገር አሳስቦት እሱም ከባድ ህይወት አሳልፈዋልና ጥቂት ጊዜ በቅንጦት እንዲኖር እባክህ ተንከባከበው በማለት ይጠይቀዋል። ይህ ደግሞ ሚንግ የሚፈልገው ነገር ነበር። ምክንያቱም ቶንግን እንደፈለገ ማዘዝ ይችላል። ማታ ላይ ዋን ወደ ቤቷ ስትመለስ ጂንና ዩኔን አብረው እየተሳሳቁ ራት ሲበሉ ታገኛቸዋለች። ስለ ቀናች አብረዋት እንዲበሉ ያቀረቡላትን ግብዣ አልቀበልም ብላም ትሄዳለች። እሱም ለዩኔን እውነቱን ሁሉ ነግሯትም ከቶንግ ጋር ለመቆየት ወይም ለመሄድ ምርጫ ሰጥቷት ነበር። ዩኔንም ቶንግን እስከነ ማንነቱ እንደምትወደው ትናግራለች። ዋንንም ለማስቀናት እንደ ፍቅረኛ ለማስመሰል ትስማማለች። ከዛ ግን ወደ ዋን ክፍል ገብቶ ስለ ቀናቷ ሲቀልድባት እሷ ግን ስለ አንተ ግድ የለኝም ብላ ልታስወጣው ትሞክራለች። ውሸታም ነሽ። በዚህ መሀልም የዋን በፊት የስራ ባልደረባ ከውጭ ሀገር ተመልሶ እራት ይጋብዛታል። ጂን እሷን ለማስቀናት የጀመረው ጨዋታ ተገልብጦ እሷ ከሌላው ጋር ስትሆን በንዴት ይቃጠላል። በሌላ በኩል ቶንግ ከመኖሪያ ቤቱ በድብቅ ሊወጣ ሲል ዩኔን መኪናዋ ውስጥ ሆና ስታበቀው ያገኛታል። እውነቱ እንዲናዘዝ ታረገው ቶንግ ሁሉንም ይነግራታል። ጂንም ዋንን ከስራ ግብዣዋ ወስዷት ዩኔንና ቶንግ በድንገት ይመጣሉ። ጂንም ትውስታው እስኪመለስ ድረስ ሚስጥሩ እንዳይወጣና ቦታ እንደተለዋወጡ እንዲቀጥሉ ይወስናል። ተንኮለኛው ሚንግ ደግሞ ሚስተር ሺንን በድጋሚ በማስፈራራት ካልተባበርከኝ የስራውን ህገወጥ ድርጊት አጋልጠዋለሁ። በማግስቱም ጂን ትውስታውን ለመመለስ የድርጅቱን ፋይሎች ከወንድሙ ተቀብሎ ይመረምራል። ቶንግ ደግሞ ጂንን መስሎ ወደ ዋን ቤት ይመለሳል። እሷ ስለ ጓደኛዋ ልታስረዳ በተሞክረም ቶንግ በግድልሽነት ይመልስላታል። በተጨማሪም ከዚህ በኋላ አሳ የማከፋፈል ስራዬን ጀምራለሁ ሲላት ግራ ትጋባለች። እሱም ገበያ ውስጥ አሳ ሲያከፋፈል ዩኔን መታ ትረዳዋለች። ቶንግም በሀብታሞቹ ዓለም ውስጥ ያሉ ሰዎች ደረቅና ስሜት የሌላቸው ናቸው፣ እኔ ግን ነጻነቴን መርጠዋለሁ። ጂን ደግሞ ስራውን ትቶ ዋን ከድሮ ስራ ባልደረባው ጋር የምታደርገውን ይከታተላል። ሰውየውም የጠፋባትን የአንገት ሀብል አግኝቶ ሊሰጣት ሲል ጂን በድንገት መጥቶ ሀብሉን ቀምቶ ይወስደዋል። እሷም ወደ ቤት ተመልሳ ቶንግን ሀብሌ ለምን ወሰድከው ስትለው ግራ ይጋባል። ዩኔን ግን የጂን ስራ መሆኑን ተረድታ ሚስጥሩ እንዳይወጣ
ቶንግን ይዛው ትሄዳለች። ጂንዋን ቤት ሲደርስም እሷ ለነጋው ትልቅ የውል ሰነድ ላይ አምሽታ ስትሰራ ያገኛታል። ምርምር አድርጋም የንግድ አጋር የሆነው ድርጅት ጭራሽ ሌለ አስመሳይ መሆኑን ደርሳበትም ይሄ ውል ገንዘብ ለመመዝመር የተዘጋጀ ተንኮል ነው ትለውና እሱም ይህንን ማጋለጥ ከስራ እንደሚያባራት ቢያስጠነቅቃትም እሷ ግን አባቴን ያጠፋው እንደዚህ ያለ ተንኮል ነው፣ እውነቱን አወጣዋለሁ። በማግስቱም የውል መፈረሚያው ጋዜጣዊ መግለጫ ላይ ጋዜጠኞች ስለ ድርጅቱ ትክክለኛነት የሚጠይቁ ሚስጥራዊ መልእክቶች ደርሷቸዋል። የሴራው ተባባሪ መሆኑ የተገለጠው የስራ ባልደረባዋና ሚንግም ነገሩን ለመካድ ቢሞክሩም እሷ ግን ከባልደረባዋ ቦርሳ የወሰደችውን ትክክለኛውን ሰነድ ይዛ ተቀርባለች። እኔ ካንተ ጋር የነበርኩት በዚህ ሴራ ውስጥ እጅ እንዳለበት ስለጠረጠርኩኝ ነው። ድሮውኑ ነቅቼብሽ የሰጠሁሽ ሰነዶች እኮ የሐሰት ቅጂዎች ናቸው። በዛው ሰዓት ሚስቱ መታ ባሌ ልትነጥቅኝ ነው ብላ በጥፊ ትመታታለች። ዋለ እጁ ለነሳ ሲለም ጂን በስተመጨረሻ ደርሶ ያስቆመዋል። እሷን በለቅሶ እየሮጠ ትወጣለች። ዝናብ ውስጥ መንገድ ዳር ተቀምጣም ስራዬን አጣሁኝ ተንኮለኞቹ ማሸነፉ ብላ ስታለቅስ ጂን ደርሶ ከአንቺ ውጪ ሌላ ምንም አይሳስበኝም ብላ ያጽናናታል። ወደ ቤት ስትመለስ ቶንግን ቆሞ ታየዋለች። ሁለት ተመሳሳይ ሰዎች ብላ ትገረማለች። ስለ ማንነት መቀየሩ ከተረዱ በኋላም የቶንግ አይምሮ ሁልጊዜ እንደቆርቆሮ ነው ብላ እየቀለደች በብርድ ምክንያት ራሷን ስታ ትወድቃለች። እሱም አጠገቧ ሆኖ ያስታመማታል። የጂን አባት ሚንግ ያደረገውን ተንኮል ደርሶበት ውሉን ይሰርዘውና ጂንን ወደ ስራው ለመመለስ ይወስናል። ሚንግን በንዴት ጂንን ለማጥፋት ወንበዴዎቹን ቢቀጥርም ጂንና ቶንግ ነቅተውባቸው ስለነበረ ጂን ሆስፒታል ገብቶ ትውስታው ሙሉ በሙሉ ይመለስለታል። የጂን አባት ሚንግን አግኝቶትም ሁሉንም ተንኮልህን አውቀዋለሁ፣ ጂን ግን እንደ ወንድሙ ስለማይህ ብዙ እድል ሰጥቷል። አባቱ ሚንን ለፖሊስ አሳልፎ ይሰጠዋል። ቶንግ የቅንጦት ህይወቱን ቢወደወም አብሮ አደግህን ብቻዋ እንዳትተዋት የሚለውን የአባቱን ቃል አስቦ ወደ ድሃ ህይወቱ ይመለሳል። ዋን ግን ጂንን ትውስታውን ከተመለሰ በኋላ ስላልመጣ ልቧም ይሰብራል። አንድ ቀን ከቶንግ ጋር ወደ ቤት የተመለሱ ጂንን አሁንም ትወጂዋለሽ ብሎ ይጠይቃታል። የፊት ገጽታው ሲቀየር አይታም ቶንግ ሳይሆን ጂን መሆኑን ትረዳለች። እሱም አብረን እንድንሆን እፈልጋለሁ፣ ካልወደድሽኝ እተውሻለሁ ይላትና እዛው ቤት ውስጥም ይቆያል። ቶንግም የዋንን የምኞት ደብተር ለጂን እየሰጠው እንደ ድንጋይ ሳይሆን እንደ ሰው ተንቀሳቀስ፣ የምትፈልገውን ሁሉ በዚህ ደብተር ውስጥ ጽፈዋለች። እሱ ምኞቶቿን ሁሉ ለማሟላላት ይወስናል። መጀመሪያ አብረው ምግብ ያበስላሉ። ቀጥሎም ሆረር ፊልም ለማየት ቢሞክሩም እሱ ፈርቶ አይኑን ይሸፍነዋል። አብሮ ኬክ ይጋግራሉ። ረጅም መንገድን በእግር ይጓዛሉ። ተመሳሳይ ልብስም ይለብሳሉ። ለእሱ ያላትን ፍቅር ከቀን ወደ ቀን ይጨምራል። በመጨረሻም እሱ አንድ ወር ሞላ የማትወጂኝ ከሆነ ጉዞዬን አቆማለሁ ስላት እሷን በፍጥነት አይ እወድሃለሁ ብላ ፍቅሯን ትገልጽለታለች። ፊልሙን በዚህ ይጠናቀቃል።